በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 8 በዚህች ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ያሮክላ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 13ኛ ቁጥር ነው። የዚህም ቅዱስ አባት ወላጆቹ አስቀድሞ አረማውያን ነበሩ። በወለዱትም ጊዜ የአረማውያንን ትምህርት መጻሕፍቶቻቸውንም ሁሉ አስተማሩት። ከዚህም በኋላ አምነው ተጠመቁ። ይህን ልጃቸውንም የቤተ ክርስቲያንን ትምህርት አስተማሩት። የሐዋርያትንም መጽሐፍት አጠና። ሊቀ ጳጳሳት ድሜጥሮስን ዲቁና ሾመው። ከዚህም በኋላ በእስክንድርያ ሀገር ቤተ ክርስቲያን ቅስና ሾመው። መንጋውንም በመልካም አጠባበቅ ጠበቀ። ስራውንም ፈጸመ። የቤተ ክርስቲያንንም ሕግ ጠንቅቆ አወቀ። አባት ድሜጥሮስም ባረፈ ጊዜ ይህን አባት መርጠው በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። እርሱም ክብር ይግባውና የክርስቶስን መንጋዎች በቀናች ሃይማኖት አጽንቶ ጠበቀ። ከአረማውያንም ብዙዎችን ክብር ይግባውና ክርስቶስን ወደ ማመን መልሶ የክርስትና ጥምቀትን አጠመቃቸው። ለቅዱስ ዲዮናስዮስም ለምዕመናን እንዲፈርድ ስልጣንን ሰጠው። እርሱ ግን አላውያንን ወደ ቀናች ሃይማኖት እስከሚመልሳቸው ድረስ ያስተምራቸውና ይገስጻቸው ነበረ። በወንጌላዊ ማርቆስ ወንበርም 13 ዓመት ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። በዚህችም ቀን የከበሩ ሴቶች በርባራ እና ዮልያና በሰማዕትነት አረፉ። ይህችም ቅድስት በርባራ በከሃዲው መክስሚያኖስ ዘመነ መንግስት በቤተ መንግስት ውስጥ ታላቅ መስፍን ለሆነ ሰው ልጁ ናት። ስሙም ዲዮስቆሮስ ነው። እርሱም ለልጁ ለባርባራ ማንም እንዳያያት ታላቅ ጽኑ የሆነ ሕንፃ አሰራ። ከዚህም ዳግመኛ መታጠቢያ የውሽባ ቤት በግንብ ሰራ። የሚከፈቱ 2 መስኮቶችንም በውስጡ እንዲሰሩ አዘዘ። ቅድስት በርባራም 2ቱን መስኮቶች ባየች ጊዜ 3ኛ መስኮትን እንዲሰሩ አናጺዎችን አዘዘቻቸው። ከዚህም በኋላ ክብር ይግባውና የጌታችን ኢየሱስ ክርስቶስ አዳኝ የሆነ የመስቀሉን ምልክት በውሃ መታጠቢያው ላይ አሰራች። አባቷም ወደዚህ ሕንፃ በገባ ጊዜ ይህን ልጁ ያሰራችውን አይቶ አናጺዎችን ጠየቀ። እነርሱም ይህን እንድንሰራ ልጅህ አዘዘችን አሉት። እርሷንም ጠርቶ ለምን እንዲህ አደረግሽ አላት። እርሷም አባቴ ሆይ አስተውል፣ ልዩ 3 በሆነ በሥላሴ ስም ሥራ ሁሉ ይፈጸማልና ስለዚህ 3ኛ መስኮት አሰራው። ይህም መስቀል ዓለሙ ሁሉ በእርሱ በዳነበት በመድኃኒታችን ኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባቴ ሆይ ከስህተት ተመልሰህ የፈጠረን አምላክ አምልከው አለችው። አባቷም ከእርሷ ይህን በሰማ ጊዜ ሰይፉን መዞ በኋላዋ ሮጠ። እርሷም ሸሸች። በፊቷም የነበረች ዓለት ተሰንጥቃ በውስጧ ገብታ ሰወረቻት። ከዚህም በኋላ ወደ አባቷ ተመለሰች። እርሱም እንዲያሰቃያት ለሌላ መኮንን አሳልፎ ሰጣት። እርሱም ታላቅ ስቃይን አሰቃያት። በዚያም ዮልያና የምትባል ሴት ነበረች። ቅድስት በርባራንም አየቻትና የምታጽናናትና የምታረጋጋት ሆነች። ክብር ይግባውና ጌታችን ኢየሱስ ክርስቶስም ለቅድስት በርባራ ተገለጸላትና አረጋጋት። ከዚህም በኋላ አባቷ በሰይፍ ራሷን እንዲቆርጡ የባልንጀሯ የዮልያናን ራስ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። በዚያንም ጊዜ ከሰማይ እሳት ወርዶ አባቷንና ጓደኛው የሆነ መኮንን መርትያኖስን አቃጠላቸው። ያም በውሽባ ቤት ውስጥ በመስቀል ምልክት ያሰራቸው መታጠቢያ ለታመመ ሁሉ ከእርሱ በታጠበ ጊዜ የሚያድን በውስጡ ታላቅ ፈውስ ያለበት ሆነ። ከዚህም በኋላ የቅዱሳት ሰማዕታትን ስጋቸውን ወስደው ከከተማ ውጭ ባለች ቤተ ክርስቲያን ስሟ ገላልያ በሚባል ቦታ አኖሯቸው። ይህ ስጋቸውን በቅዱሳን ሰማዕታት በአቡቂርና በዮሐንስ በምስር ሀገር ባለ ቤተ ክርስቲያናቸው እስከ ዛሬ አለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳት ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሚን። በዚችም ዕለት የብጽዕት እንባመሪና መታሰቢያዋ ነው። በረከቷም ከእኛ ጋር ትኑር ለዘላለሙ አሚን። በዚችም ቀን ቅዱስ አባት የደብረ ቀልሞን አባ ሳሙኤል አረፈ። ይህም ቅዱስ ለግብፅ ደቡብ ከሆነ መጺል ከሚባል ሀገር ደክሉባ ከሚባል መንደር ነው። ወላጆቹም ቅዱሳንና ንጹሐን ናቸው። ያለ እርሱም ልጅ አልነበራቸውም። አባቱም ቄስ ነበረ። በሌሊት በራእይ ፊቱ ብሩህ የሆነ ሰው አየ። ይህ ልጅ ለብዙ ሰዎች የታመነ ቸር መምህር ይሆን ዘንድ አለው። በዘመኑም ሁሉ ለእግዚአብሔር የተመረጠ ይሆናል አለው። አባ ሳሙኤልም ከታናሽነቱ ጀምሮ እንደ ነቢዩ ሳሙኤል ንጹሕ ነው። ሁልጊዜም የምንኩስና ልብስን ይለብስ ዘንድ ያስብ ነበረ። በአንዲትም ቀን ወደ አስቄጥስ ገዳም ይሄድ ዘንድ ምክንያት አግኝቶ ከአባቱ ዘንድ ወጣ። ግን መንገዱን አያውቅም ነበረ። የእግዚአብሔርን መልአክ በመነኩሴ አምሳል ሆኖ እየመራው አብሮት ተጓዘ።
ባደረሰውም ጊዜ በበዓት ውስጥ ለሚኖር ለአንድ ስሙ አባ አጋቶን ለሚባል ሽማግሌ መነኮስ ሰጠው። እርሱ እጅግ ጻድቅ ሰው ነውና። ይህም መልአክ ስለ አባ ሳሙኤል ለአባ አጋቶን እንዲህ ብሎ ነገረው። ሳሙኤልን ደስ ብሎ ተቀበለው። የምንኩስናንም ልብስ አልብሰው። እርሱ የሽምግልናህን ድካም የሚያጽናና እውነተኛ ልጅን ይሆንልሃልና። አንተም የምንኩስናን ሕግ ሁሉ አስተምረው። ይህንንም ከተናገረው በኋላ መልአኩ ከእርሱ ተሰወረ። ሳሙኤልም በደረሰ ጊዜ አባ አጋቶን በደስታ ተቀበለው፣ እንዲህም አለው፦ የእግዚአብሔር አገልጋይ ሳሙኤል ሆይ መምጣትህ መልካም ነው። በሽምግልናዬ ጊዜ ጌታ ወደ እኔ ልኮሃልና አለው። ወዲያውኑ ወደ ቤተ ክርስቲያን አስገባውና ከፀጉር በተሰራው ቀሚስና በቆቡ ላይ በቅናትና በአስኬማ ላይ ጸለየና ባረከው። የአባቶቼ የአባ እንጦንዮስና የአባ መቃርዮስ ፈጣሪ ከአንተ ጋር ይኑር። ልጄ ሳሙኤል ሆይ በችግር ሁሉ ረዳት ይሁን ብሎ እኒያን የምንኩስና ልብሶችን አለበሰው። ቅዱስ አጋቶንም ለአባ ሳሙኤል ትሕትናን አርምሞን አስተማረው። አባ ሳሙኤልም ቅዱስና ቡሩክ የሆንክ አባቴ ሆይ ይቅር በለኝ፣ ከእኔ ጋርም ፍቅርን አድርግ፣ አስተምረኝም። እግዚአብሔርም የሚወደውን የምሰራ ያደርገኝ ዘንድ በከበረች ጸሎት አስበኝ ይለው ነበረ። ሁልጊዜ መንፈሳዊ የሆነ ምንኩስናን ሥርዓትም ሁሉ ተማረ። ቅዱስ አባ ሳሙኤልም በሥራው ሁሉ ይራዳው ነበረ። የሚያዘውንም ሁሉ እየሰራ ከአባ አጋቶን ጋር 3 ዓመት ኖረ። ከዚህም በኋላ አባ አጋቶን አረፈ። አባ ሳሙኤልም ሰባት ቀን እየጾመና ታላቅ ተጋድሎን እየተጋደለ ኖረ። ከዚህም በኋላ በአስቄጥስ ባለች በከበረች በአባ መቃርስ ቤተ ክርስቲያን ቅስና ተሾመ። ከጥቂት ቀኖች በኋላም የልዮንን ደብዳቤ ወደ አስቄጥስ ገዳም አምጥተው አነበቧት። አረጋውያን መነኮሳትም በሰሙ ጊዜ እጅግ አዘኑ። አባ ሳሙኤል መንፈሳዊ ቅናትን ቀና። ከሰዎችም መካከል ተነስቶ ያችን ደብዳቤ ነጥቆ ቀደዳት። እንዲህም አለ፦ የቀናች አባቶቻችን ሃይማኖትን የሚለውጥ ሁሉ የተወገዘ ነው። የንጉሥ መልእክተኛም ባየ ጊዜ ቁጣን ተመላ። አባ ሳሙኤልንም በብረት ዘንጎች እንዲደበድቡት በክንዱም ሰቅለው ፊቱን እንዲጸፉት አዘዘ። በጸፉትም ጊዜ አንዲት ዓይኑ ወለቀች። ከዚህም በኋላ ከአስቄጥስ ገዳም እንዲያሳድዱት ሁለተኛ አዘዘ። እግዚአብሔርም የታዘዘ መልአክ ለአባ ሳሙኤል ተገለጸለትና ወደ ቀልሞን ተራራ ሄዶ በዚያ ይኖር ዘንድ አዘዘው። ወዲያውኑ ሄዶ በዚያ ኖረ። የቀናች ሃይማኖትንም ለሰዎች ሁሉ እያስተማረ ተቀመጠ። ሊቀ ጳጳሳት የሆነው መለካዊ የእስክንድርያ መኮንን ንቆዝዝም ዜናውን ሰምቶ ወደ ቅዱስ አባ ሳሙኤል መጥቶ ታላቅ ግርፋትንም ገርፎ ከገዳሙ አሳደደው። ወደ ቀልሞን ገዳም ቤተ ክርስቲያንም ሂዶ በዚያ ተቀመጠ። በዚያም ወራት የበርበር አረማውያን ወደዚያ መጡ። ወደ አገራቸውም ሊወስዱት አባ ሳሙኤልን ያዙት። ከእርሳቸውም እጅ ያድነው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። በአንድ ግመል ላይም በጫኑት ጊዜ ያ ግመል መንቀሳቀስ አልቻለም። ታላቅ ድብደባም ደበደቡት። በተሳናቸውም ጊዜ ትተውት ሄዱ። እርሱም ወደ ቀልሞን ገዳሙ ተመልሶ በምንኩስና ሥርዓት በመጠመድ በሁሉ ተጋድሎ እየተጋደለ ኖረ። ከዚህም በኋላ የበርበር አረማውያን ዳግመኛ መጡ። ከእርሳቸውም የተነሳ ፈራ። ሳሙኤል ሆይ አትፍራ፣ ግን ወደ ቤተ ክርስቲያን ገብተህ ዝም በል፣ ከእርሳቸው ጋር አትናገር፣ እኔም እንዳያዩህ አደርጋቸዋለሁ የሚልን ቃል ሰማ። በዚያንም ጊዜ የተመዘዙ ሰይፎቻቸውን ይዘው ወደ ቤተ ክርስቲያን ውስጥ ገቡ። እነርሱም እጅግ በሚያስፈራ ድምፃቸው ይጮኹ ነበረ። ቅዱስ ሳሙኤልም በቤተ መቅደስ ውስጥ ኃጢአትን ሲሰሩ ተመለከተ። ስለ ድፍረታቸውም ዝም ማለት አልተቻለውም። ተናገራቸው እንጂ እግዚአብሔርን መፍራት የሌላችሁ እናንተ ከሃዲያን፣ እግዚአብሔር እንደ ክፉ ስራችሁ ይክፈላችሁ አላቸው። እነዚያ አረማውያንም አንተ ከዚህ ነበርክን? እኛ ግን አላየንህም አሉት። ከዚህም በኋላ ይዘው ከቤተ ክርስቲያኑ ምሰሶ ጋር አሰሩት። ለመሞት እስኪቀርብም ገረፉት። ከማሰሪያም ሲፈቱት በግንባሩ ተደፋ። ገመሎች እስካሉበት ቦታ ጎተቱት። ራሱንም በጫማ መቱት። ከድብደባ ብዛት የተነሳ መንቀሳቀስ አልተቻለውም። በግመልም ጫኑት። ከሕመሙም ጽናት የተነሳ መሪር ልቅሶን የሚያለቅስ ሆነ። ያም ግመል ወደ እርሱ ተመልሶ በሰው ቋንቋ እንዲህ ብሎ ተናገረው፦ መደብደብህን መልካም አደረጉ። ዝም በል አትናገር፣ ያለህን የፈጣሪህን የእግዚአብሔርን ትእዛዝ ስለተላለፍ ሞት ይገባሃልና አለው። አባ ሳሙኤልም ሲሰማ በእውነት በድያለሁ፣ ነገር ግን እግዚአብሔር ቻይ ነው፣ መተላለፌን ይቅር በለኝ አለ። ከዚህም በኋላ ወደ ሀገራቸው ወሰዱት። በዚያም የአስቄጥስ ገዳማዊ አበምኔት የሆነው ከእርሱ አስቀድሞ የማረኩትን አባ ዮሐንስን አገኙና እርስ በርሳቸው ተጽናኑ። የአባ ሳሙኤልም ጌታው ፀሐይን እንዲያመልክ ያስገድደው ነበረ። እርሱ ግን ከቶ አልሰማውም። ከዚህም በኋላ ከአንዲት ብላቴና ጋር በሰይጣን ምክር እግሩን አቆራኝቶ ግመሎችን እንዲጠብቁ ወደ ጫካ ሰደዳቸው።
ቅዱስ ሳሙኤል ከእርሷ ጋር በኃጢአት እንደሚወድቅና ዲያብሎስ ባስተማረውና በመከረው ሁሉ እንደሚታዘዝለት አስቧልና። በዚህም ሁሉ ቅዱስ ሳሙኤል ኃይልና ብርታት የሚጨመርለት ሆኖ ጌታው ታሞ ለሞት እስከቀረበ ድረስ በዚያ ኖረ። አባ ሳሙኤልም በላዩ ጸለየና ከደዌው ፈወሰው። ዜናውን በሀገሩ ሁሉ ተሰምቶ ደዌ ያለባቸው ሁሉ ወደ እርሱ የሚመጡ ሆኑ። እርሱም በዘይቱ ላይ ጸልዮ ሲቀባቸው ወዲያውኑ ይድናሉ። ጌታውም ይህን አይቶ እጅግ አደነቀ። በአንተ ላይ ያደረግሁትን በደሌን ሁሉ ይቅር በለኝ ብሎ ሰገደለት። እጅግም ወደደው አከበረውም። የምትሻውንም ጠይቀኝ አደርግልሃለሁ አለው። አባ ሳሙኤልም ወደ ሀገሬ እመለስ ዘንድ እሻለሁ አለው። ጌታውም እጅ መንሻ ብዙ ገንዘብንና ግመሎችን አዘጋጅቶ በፍቅር በሰላም ሸኘው። ልጆቹ መነኮሳትም ወደ እርሱ ተሰበሰቡ። አእላፋትም እስከሆኑ ድረስ እጅግ በዙ። ቅድስት ድንግል እመቤታችን ማርያምም ተገልጻለት ይህ ቦታ ለዘላለም ማደሪያ ይሆናል አለችው። ከዚያችም ዕለት ወዲህ ወደዚህ ገዳም አረማውያን ተመልሰው አልመጡም። ይህ አባት አባ ሳሙኤልም ብዙ ድርሳናትን ደረሰ። ስለ እስላሞችን መምጣት መንግስትንም ስለመያዛቸው የክርስቲያን ወገኖችንም በቦታ ሁሉ እንደሚያሰቃዩቸው ትንቢት ተናገረ። እነርሱም የአጋር ልጆች ናቸው። እረፍቱን በቀረበ ጊዜ መነኮሳት ልጆቹን ሰበሰባቸውና በእግዚአብሔር ሕግ ጸንተው እንዲኖሩ እስከ መጨረሻይቱም ሕቅታ ድረስ ስለ ቀናች ሃይማኖት እንዲጋደሉ አዘዛቸው። ከዚህም በኋላ ጥቂት ታሞ በሰላም አረፈ። ስለ እርሱም እንዲህ ተባለ። አንድ ቀን ከልጆቹ ውስጥ አንዱ አረፈ። አባ ሳሙኤልም ወደ እርሱ በመጣ ጊዜ ነፍሱ ተመልሳለት በመነኮሳቱ ፊት ተነሳ። የኃጥአንን ስቃይ የጻድቃንንም ተድላ ደስታቸውን እንዳየ ተናግሮ ተመልሶ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። በዚህችም ቀን ለስሙናይን በስተ ምዕራብ ካለ አውራጃ ብፂር ከሚባል መንደር ቅዱሳን አባ ኤሲ እና እህቱ ቴክላ በሰማዕትነት አረፉ። ይህም አባ ኤሲ እጅግ ብዙ ገንዘብ ቦታዎችና በጎችም አሉት። የበጎቹንም ጠጉር ሽያጭ ለድሆችና ለችግረኞች ምጽዋት አድርጎ ይሰጥ ነበረ። እርሱ እግዚአብሔርን እጅግ ይፈራ ነበርና፣ እህቱ ቴክላም እንደ እርሱ እግዚአብሔርን የምትፈራ ናት። የአባታቸውም ስም ኤልያስ የእናታቸውም ማርያም ይባላል። እነርሱም ልጃቸውን ኤሲን የተወደድክ ልጃችን ሆይ በሕይወታችን ሳለን ልናጋባህና በአንተ ደስ እንዲለን እንወዳለን ብለው ለመኑት። እርሱ ግን ይህን አልወደደም። እንዲህም አላቸው፣ የተባረካችሁ አባቴና እናቴ ሆይ ጸልዩልኝ፣ የምታዙኝም ሁሉ በደስታ እቀበላለሁ። ስለ ጋብቻ ግን አትናገሩኝ አላደርገውምና። ከዚያንም ጊዜ ወዲህ ስለ ጋብቻ ከቶ አልተናገሩትም፣ እጅግ ይወዱት ነበርና። ከዚህም በኋላ ዕድሜው 20 ዓመት ሲሆነው አባቱ ሞተ። ከጥቂት ቀኖችም በኋላ እናቱ ሞተች። ከሃዲ ንጉሥ ዲዮቅልጥያኖስም በዚያ ወራት ሰው ሁሉ ለጣዖት እንዲሰግድ አዘዘ። ቅዱስ ኤሲም የንግድ ዕቃውን ይሸጥ ዘንድ ወደ እስክንድሪያ ሄደ። ለአባ ኤሲም በእስክንድሪያ ሀገር ጳውሎስ የሚባል ወዳጅ አለው። እርሱም ጽኑ በሆነ ደዌ ታሞ ነበር። ከደዌውም እስከሚድን አባ ኤሲ በእርሱ ዘንድ ተቀመጠ። በዚያም ወራት በክርስቲያን ወገኖች ላይ ታላቅ መከራ ሆኖ ነበር። እኒህ የከበሩ ኤሲና ወዳጁ ጳውሎስ ጣፋጭና መልካም የሆነውን መብል በገንዘባቸው እየገዙ በእስክንድሪያ አገር ለሚኖሩ ቅዱሳን ይወስዳሉ። እንዲሁም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም የታሰሩትን ይጎበኟቸዋል፣ ያረጓጓቸዋልም፣ እንደ ባሮችም ያገለግሏቸው ነበር። እኒህ ቅዱሳንም የሰማዕትነት አክሊልን እናንተ ትቀበሉ ዘንድ አላችሁ ብለው በእነርሱ ላይ ትንቢት ተናገሩ። በዚህም ወራት የሄርማኖስ ልጅ ቅዱስ ፊቅጦርን ወደ እስክንድርያ ሀገር አመጡት። አባ ኤሲና ወዳጁ ጳውሎስን ባዩት ጊዜ አደነቁ፣ መንፈሳዊ ቅንዓትንም ቀኑበት። እርሱ የዚህን የኃላፊውን ዓለም መንግስት ንቋልና። ከዚህም በኋላ አባ ኤሲ ወደ መኮንኑ ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑ የሚያሰቃዩት ዘንድ አዘዘ። በአለንጋዎችም ብዙ ግርፋትን ገረፉት። ሕዋሳቱንም በሸውተሎች ሰነጣጠቁ። በስጋውም የችቦ መብራቶችን አደረጉ፣ በሰንሰለትም አሰሩት። ሁለተኛም ነበልባሉ እጅግ ከፍ ከፍ እስከሚል በማንደጃ ውስጥ እሳትን አነደዱ። አባ ኤሲንም ከውስጡ ጣሉት። እርሱም እንዲህ ብሎ ጸለየ። ጌትነት ገንዘብ የሆነ ጌታዬ ኢየሱስ ክርስቶስ ሆይ ሰለስቱ ደቂቅን ከነደደ እሳት፣ ዳንኤልን ከአንበሶች አፍ፣ ምስክርህ ፊቅጦርንም ከውሽባ ቤት እሳት ያዳንቃቸው አንተ ነህና እንደ እነርሱ አድነኝ። የሚረዳኝንም ቸር መልአክ ላክልኝ። ለአንተም ምስጋና የሆነ አሜን። ይህንንም ጸሎት በጸለየ ጊዜ እነሆ ሱሪያል መልአክ ከሰማይ ወርዶ በአባ ኤሲ ቀኝ ቆመና፣ ጻድቅ ሰው ሆይ ሰላም ላንተ ይሁን፣ እግዚአብሔር ከአንተ ጋራ ነውና ከመከራም ሁሉ እርሱ ያድንሃልና አትፍራ አለው። በዚያንም ጊዜ የእሳቱ ማንደጃ እንደ ቀዝቃዛ ጠል ሆነ። መልአኩም የእቶኑን ግድግዳ ሰንጥቆ የከበረ አባ ኤሲን እጁን ይዞ ያለ ጥፋት በጤና አወጣው።
በዚያንም ጊዜ አባ ኤሲ ወደ መኮንኑ ሄዶ እንዲህ ብሎ ጮኸ። አንተ ከከሃዲ ንጉሥህና ከረከሱ ጣዖቶች ጋር እፈር። ሕዝቡም ሕያው ሆኖ ያለ ጉዳት አባ ኤሲን ባዩት ጊዜ እጅግ አደነቁ። በአንድ ቃልም እኛ በግልጥ ክርስቲያን ነን፣ በቅዱስ አባ ኤሲ አምላክ እናምናለን ብለው ጮኹ። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። ከዚህም በኋላ አባ ኤሲን ወደ እስር ቤት እንዲወስዱት መኮንኑ አዘዘ። እንዳዘዛቸውም አደረጉ። ለእህቱም ለቴክላ የእግዚአብሔር መልአክ ተገልጾላት ወንድሟን አባ ኤሲን ትጎበኘው ዘንድ ወደ እስክንድርያ ሀገር እንድትሄድ አዘዛት። ያን ጊዜ ከእንዴናው ከተማ ተነስታ ከባህር ዳርቻ ደረሰች። መንፈሳዊት መርከብም ተገለጸችላት። እመቤታችን ቅድስት ድንግል ማርያምም ከመጥምቁ ዮሐንስ እናት ከኤልሳቤጥ ጋር በውስጡ አለች። አዝነውም ተመለከተቻቸውና እመቤቶቼ ሆይ የደረሰባችሁ ምንድን ነው? አዝናችሁ አያለሁና አለቻቸው። ቅድስት ኤልሳቤጥም በእርጅናዬ ወራት የወለድኩት አንድ ልጅ ነበረኝ፣ ወስደው አረዱብኝ አለቻት። እመቤታችንም ቅድስት ድንግል ማርያምም ለእኔም አንድ ልጅ ነበረኝ፣ እርሱንም ወስደው ሰቅለው ገደሉብኝ አለቻት። ቴክላም እመቤቶቼ ሆይ በእውነት የጽኑ ሐዘን አግኝቷቸዋል አለቻቸው። ይህንንም እየተነጋገሩ ወንድሟ አባ ኤሲ ወዳለበት አደረሷት። የተገለጹላት እነማን እንደሆኑ አላወቀችም ነበረ። አባ ኤሲም እህቱ ቴክላን ባያት ጊዜ ፈጽሞ ደስ አለው። እርሷም ከእርሱ ጋር በሰማዕትነት ትሞት ዘንድ ተስማማች። ከዚህም በኋላ የሌሊቱ እኩሌታ በሆነ ጊዜ የእግዚአብሔር መልአክ ቅዱስ ሱሪያል ለአባ ኤሲ ተገለጸለት። በብርሃናውያን ክንፎቹም ተሸክሞ ወደ ሰማይ አወጣው። ኢየሩሳሌም ሰማያዊትንም አሳየው። ቅዱሳንም ሁሉ ወጥተው ሰላምታ ሰጡት። የሰው አንደበት ስለ እርሷ ሊናገር የማይቻለው ልዕልናዋንና ክብሯን አሳየው። በወርቅ በዕንቁ ያጌጡ አደባባዮቿንም ከፀሐይ ብርሃን 7 እጅ የሚበልጥ በውስጧ ያለውንም ብርሃን አሳየው። ስለ ክብር ባለቤት ጌታችን ክርስቶስ ስም መከራ የተቀበሉ የጻድቃንና የሰማዕታትን መኖሪያንም ዳግመኛ አሳየው። ከዚህም በኋላ የእግዚአብሔር መልአክ ወደ ሌላ ቦታ ወሰደውና ታላቅ አዳራሽንም አሳየው። በውስጡም በወርቅ በዕንቁ የተሸለሙ 300 ምሰሶዎች አሉ። ዙፋኖችም በዕንቁ የተሸለሙ አሉ። በዚያም አዳራሽ ውስጥ 200 ጭፍሮች ቆመው ነበረ። እነርሱም በወርቅ ዝናር የታጠቁና ያጌጡ ናቸው። ከእርሳቸውም እያንዳንዱ ርዝመቱ 15 ክንድ ይሆናል። እኔም ኤሲ ያንን መልአክ ከዓለም ሰዎች ውስጥ በዚህ አዳራሽ አምሳል ማንም ሊሰራ የማይቻለው ይህ አዳራሽ ለማን ነው አሉት። መልአኩም እንዲህ አለኝ፣ ወንድሜ አባ ኤሲ ሆይ የምድር ነገስታት ሁሉም ከዓለሙ ሁሉ ጋር ቢሰበሰቡ ይህን አዳራሽ ከተሸከሙት ከ300 ምሰሶዎች አንዱን ምሰሶ ሽያጭ ዋጋ አይችሉም አለኝ። እኔም አይቼ አደነቅሁ፣ እግዚአብሔርንም አመሰገንሁት። ሁለተኛም ይህ የከበረና ያማረ ታላቅ አዳራሽ ለማን ይሆናል አልሁት። ያ መልአክም የሰራዊት አለቃ ለነበረ ለህርማኖስ ልጅ ለሰማዕቱ ፊቅጦር ይህ ሁሉ ተሰጠ። እርሱ ምድራዊ መንግስትን፣ ሽልማቱንና ጌጡን፣ ክብሩን ሁሉ ንቆ ትቶ መከራ መስቀሉን ተሸክሞ የክብር ባለቤት የሆነ ጌታውን ክርስቶስን ተከትሎታልና፣ ስለዚህ ስለ ኃላፊው ምድራዊ መንግስት ፈንታ የማይጠፋ መንግስትን እግዚአብሔር ሰጠው አለኝ። ዳግመኛም እንዲህ ብዬ ጠየቅኩት፣ እነዚህ ዙፋኖች፣ እነዚህም ፍሬያቸው ያማረ እንጨቶች፣ እሊህም የሚያበሩ አክሊሎች ምንድናቸው አልሁት። እርሱም እንዲህ አለኝ፣ አባ ኤሲ ሆይ እሊህ የእረፍትና የተድላ ቦታዎች የቅዱሳን ሰማዕታትን መታሰቢያቸውን በምድር ላይ ለሚያደርጉ ሰዎች እግዚአብሔር ያዘጋጀላቸው ነው። አባ ኤሲ ሆይ ስማ፣ እኔ ላስረዳ። በሰማዕታት በስማቸው ቤተ ክርስቲያንን የሚሰራ ሰው ሁሉ ወይም ስጋቸውን የገነዘ ወይም መስዋዕትን የሰጠ መብራትንም ወይም የተራበ ያበላ የተራቆተም ያለበሰ ወይም ለቤተ ክርስቲያናቸው መጻሕፍትን ገዝቶ የሰጠ ወይም ገድላቸውና ምስክርነታቸውን የጻፈ በችሎታው መጠን በመታሰቢያቸው ቀን በጎ ሥራ የሰራ ቀዝቃዛ የጽዋ ውሃ የሰጠ ዋጋውን አያጣም ብሎ ክብር ይግባውና ጌታችን በከበረ ወንጌል እንደተናገረ ሰማዕታት ለአንዱ ወይም ከጻድቃን መታሰቢያቸውን ሲያደርግ የነበረ ሰው በሞተ ጊዜ ያ ሰማዕት ወይም ጻድቁ መጥቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ፊት ይሰግዳል። ጌታዬና ፈጣሪዬ ሆይ በምድር መታሰቢያዬን ስታደርግ ኖራለችና ይህችን ነፍስ ስጠኝ ይላል። እርሷንም ይሰጠዋል። እርሱም ተቀብሎ ወደዚህ ተድላ ደስታ ወዳለበት ቦታ ያስገባታል። ያቺ ነፍስ እጅግ ኃጢአተኛ ከሆነች ግን ከእግዚአብሔር ዘንድ ቃል ይወጣል። በመላእክት አለቃ በቅዱስ ሚካኤልም አፍ እንዲህ ተብሎ ይነገራል። ሁሉን የያዘ የእግዚአብሔር ይህችን ነፍስ ለአንዲት ቅጽበት አንድ ጊዜ እንዲወረውሯት አዘዘ። ከዚያም በኋላ ስለ እርሷ ለማለደ ለዚያ ሰማዕት ወይም ለጻድቁ ይስጡት ይላል።
እንደዚህም ለዚያ ሰማዕት ወይም ለጻድቁ ትሰጠዋለች። እርሱም ተቀብሎ ይወስዳታል፣ በመጥመቂያም ውስጥ ያጠምቋታል። ያማሩ ልብሶችንም አልብሰው ከእነዚህ ከምታያቸው ዙፋኖች በአንዱ ዙፋን ላይ ያስቀምጧታል። በማይጠፋ አክሊልም ይጋርዷታል። ከቅዱሳን ሁሉ ጋር ደስ እያላት ለዘላለሙ ትኖራለች። ከዚህም በኋላ ያ መልአክ ተሸክሞ ወደ እስር ቤት መለሰኝ። ሰላምታም ሰጥቶኝ ወደ ሰማይ አረገ። እኔም ስለከበረ ስሙ ለሚጋደሉ ስለሚሰጥ ታላቅ ሀብት እጅግ አደነቁ። በነጋም ጊዜ ቅዱስ አባ ኤሲን ከእህቱ ቴክላ ጋር ያመጡት ዘንድ መኮንኑ አዘዘ። አምጥተውም በጽኑ ስቃይ በተሽከርካሪዎች መሳሪያ፣ በእሳት ቃጠሎ፣ በብረት ችንካሮች የራሳቸውንም ቆዳ በመግፈፍ አሰቃዩአቸው። እግዚአብሔርም ያለ ጉዳት በጤና አስነሳቸው። ከስቃያቸውም የተነሳ በሰለቸ ጊዜ ወደ ላይኛው ግብፅ ይወስዳቸው ዘንድ ለእንዴናው አገር መኮንን አሳልፎ ሰጣቸው። 8 ቀንም ያህል እንደተጓዙ መርከቢቱ ከባህሩ ዳር ቆመች። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። ቅዱሳን አባ ኤሲና እህቱ ቴክላም እጅግ ደስ አላቸው። ጸሎታቸውንም ጸልዩ በፈጸሙ ጊዜ በሰይፍ ራሶቻቸውን ቆረጧቸው። እግዚአብሔርንም ሰንጡፍ ከሚባል አገር ስሙ ኦሪ የሚባለውን ቄስ የቅዱሳንን ስጋቸውን እንዲያነሳ አዘዘውና እርሱም አንስቶ ወስዶ አጥኖ በአማሩ ልብሶች ገነዛቸው። የመከራውም ወራት እስኪፈጸም በንጹሕ ቦታ አኖራቸው። ከእርሳቸውም ታላላቅ ተአምራት ተገለጡ። ከእነርሱም ጋር በሰማዕትነት የሞቱ ቁጥራቸው 477 ነፍስ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታቱ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በደማስቆ የተከበረ አባት አባ ዮሐንስ አረፈ። ይህም ቅዱስ ከደማስቆ ከከበርቴዎቿና ከታላላቆቿ ወገን መንሱር ለሚባል ሰው ልጅ ነው። በጥበብና በፈሪሃ እግዚአብሔርም አደገ። የቀርሊ ፈላስፋ ከሆነ ቁልህፋ ከሚባል ቁልዝማዊ መነኮስ መምህሩ ዘንድ የፍልስፍና ትምህርትን ተማረ። ትምህርቱንም ሲጨርስ ቁልዝማዊ መምህሩን ተሰናብቶ ወደ ከበረ ሊቅ ሳብ ሰማዕት ገዳም ሄደ። አባቱም በሞተ ጊዜ ለአገረ ገዢው ጸሐፊ ሆነ፣ ግን ምስጢሩን አይሰውርም። በዚያንም ወራት የከሃዲው ሊዮን ልጅ ቆስጠንጢኖስ ተነስቶ በአምላክ ፈቃድ ስለተሳሉ ስዕሎች ጸብ በማንሳት አብያተ ክርስቲያናትን አወከ። ይህም አባ ዮሐንስ የቤተ ክርስቲያን ሹመት ሳይኖረው በቀናች ሃይማኖት እያጸናቸው በአምላክ ፈቃድ ለተሳሉ ስዕሎችም ስግደት እንደሚገባ ምስክር ከቅዱሳት መጻሕፍት እያመጣ የሚጽፍና ወደ ምዕመናን ሁሉ የሚልክ ሆነ። ከሃዲው ቆስጠንጢኖስም በሰማ ጊዜ ጥርሱን አፋጨ። በዮሐንስ ብርዕ አምሳል የሚጽፍ ጸሐፊንም ፈልጎ በዮሐንስ ብርዕ አምሳያ እንዲህ ብሎ ጻፈ። ከአንተ ዘንድ ያለ ዮሐንስ ከአንተ ጋር ተዋግቼ አገርህን ማረክ ዘንድ ይህን ደብዳቤ ጽፎ ላክልኝ ብሎ በወንጀል ለደማስቆ ገዥ ላከለት። በሰማ ጊዜም እውነት ስለመሰለው የሚጽፍባት ቀኝ እጁን ቆረጠው። አባ ዮሐንስም የተቆረጠች እጁን ይዞ ወደ እመቤታችን ቅድስት ድንግል ማርያም ስዕል ሄዶ በብዙ እንባ እንዲህ ብሎ ለመናት። እመቤቴ ሆይ ለስዕልሽ መስገድ ስለሚገባ በተጣላው ጊዜ አይደለምን ይህ መቆረጥ የደረሰብኝ? አሁንም በቸርነትሽ ፈውሽኝ። አንቺ በስራው ሁሉ ላይ ችሎታ አለሽና። ይህንም ብሎ ጥቂት አንቀላፋ። በእንቅልፉም ሳለ እመቤታችን ቅድስት ድንግል ማርያም ተገለጸችለትና እጁን እንደ ቀድሞ መለሰችለት። በነቃም ጊዜ ድና አገኛት። እግዚአብሔርንም አመሰገነው። ቅድስት ድንግል እመቤታችን ማርያምንም አመሰገናት። ከዚህም በኋላ ወደ ገዳም ሄዶ መነኮሰ። አበምኔቱም የምንኩስናን ስርዓት ያስተምረው ዘንድ ለአንድ ሽማግሌ መንፈሳዊ አባት ሰጠው። ሽማግሌውም ልጄ ዮሐንስ ሆይ አፍአዊት ከሆነች ትምህርት ምን አታድርግ፣ ግን ዝምታን ተማር አለው። ከትሕትናውም ብዛት የተነሳ ሰይጣንን ድል ነሳው። ከዕለታትም በአንዲቷ ከመነኮሳቱ አንዱ ሽማግሌ ሞተ። መነኮሳቱም ስለ ወንድማቸው ሙሾ እንዲያወጣለት አባ ዮሐንስን ለመኑት። አባ ዮሐንስም ከሽማግሌው መምህሬ ትእዛዝ የተነሳ እኔም እፈራለሁ አላቸው። ለማንም አይገለጥም አሉት። ምልጃንም ባበዙበት ጊዜ ለሚሰማት ሁሉ የምታሳዝን ሙሾ ደረሰ። መምህሩም አውቆ በእርሱ ላይ ተቆጣ፣ ከበዓቱም አባረረው። እርሱም አባ ዮሐንስ ወደ አረጋውያን ሁሉ ተማጠነ። ሽማግሌውንም ይቅርታ እንዲያደርግ ግድ ባሉት ጊዜ የመነኮሳቱን የመጸዳጃ ቤት እየጠረገ እንደሆነ እምረዋለሁ አለ። አባ ዮሐንስም ሰምቶ መንፈሳዊ መምህሩ እንዳዘዘው አደረገ። እርሱም ቅንነቱንና ትሩፋቱን አይቶ በደስታ ተቀብሎ ወደ ማደሪያው አስገባው። እመቤታችን ማርያምም አረጋዊ መምህሩን ድርሳናትን መድረስን እንዳይከለክለው አዘዘችው። ከዚህም በኋላ ብዙ ድርሳናትን ደረሰ። የኢየሩሳሌምም ሊቀ ጳጳሳት ቅስና ሾሞ። በአምላክ ፈቃድ ስለተሳሉ ስዕሎች ክብር፣ ስለቀናች ሃይማኖትም
ነገስታቱንና መኳንንቱን ሲዘልፋቸው ኖረ። ወደ ሽምግልናም በደረሰ ጊዜ ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የደብረ ድማህ ገዳም አበምኔት ቅዱስ አባት ተክለ አልፋ አረፈ። ዳግመኛም በክርስቶስ የሚታመን የገብረ ማርያም ረፍቱ ነው። እርሱም የሰማዕታትንና የጻድቃንን በየረፍታቸው ቀን ለእያንዳንዱ ርሁባንን በማጥገብ የተራቆቱትን በማልበስ መታሰቢያቸውን የሚያደርግ ነው። እንዲህም ባለ ስራ ላይ ያለ ያን ጊዜ እስላሞች ወደ ሸዋ ሀገር መጡ። እርሱም ያማሩ ልብሶችን ለብሶ ወደ ቤተ ክርስቲያን ሄዶ ገብቶ ጸሎትን ጸለየ። ሲጸልይም እስላሞች ወደ እርሱ መጥተው ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።